የደስታ ምንጭ ጥሩ ጓደኞች፣ ጥሩ ምግብ እና ከልብ የመነጩ ሳቆች ናቸው። ቆይ አልገባኝም ጓደኛዬ፣ ምን አይነት ሐሳቦች ናቸው እነዚህ? ይቅር ወንድሜ፣ እንዴት እንደሱ አሰብክ? ደስ ይላል እኮ። እስኪ በደንብ ተመልከተው። ውጤቱ ላይ አተኩር። ገና መጀመሪያው ነው። ሰዎቹ መጥተው ፎቶ ይነሳሉ። ይሄ የፎቶ ቦታ ነው። ቆንጆ አይደለም? ታታታታታ እንዴት ነው ታዲያ? በጣም ወድጀዋለሁ። እናንተም ወዳችሁታል ይመስለኛል። አያምርም? ሰዎች እዚህ ጋር ይመጣሉ፣ ከዛ ፎቶ ይነሳሉ፣ ከዛ ማህበራዊ ድረገጻቸው ላይ ይለቋቸዋል ማለት ነው። ፎቶግራፍ? አዎ፣ ማህበራዊ ድረገጽ ምናምን ያስተዋውቁልናል። አዎ፣ ለቤቱ ማስታወቂያ ነው። ለምንድነው እስካሁን እዛ ጋር የሆኑት እነዚህ? ለምን የድሮ ሳህኖቹን አንስተው አዲሶቹን አላስቀመጡትም? እስኪ ለምዱት ነው፣ ይለምዱታል። በል ይሄንን ቦታ እንሞክረው። እስኪ ፎቶ እንነሳ። እሺ። በጣም ነው የሚያምሩት። ጓደኛዬ ና አንድ ጊዜ። እኔን ነው? ና አንድ ጊዜ መጣሁ። አዎ ልክ እንደነሱ ይሄንን በትክክል ደርድሩት። እሺ፣ በጣም እንደዚህ። አለቃ ምን ተፈጠረ? ለምንድን ነው አይኑ ሁሌ እንደዚህ የሚሆነው? ደህና አይደለሁም፣ ምንም ደህና አይደለሁም ወንድሜ። ይቅርታ፣ ምራቴ ትንሽ ያው ምራቴ አይደለችም ጓዴ። በጣም ይቅርታ፣ አልገባኝም ነበር። ግን ታውቃለህ፣ እንደምታውቀው ሁሉንም ሙሉ ቀን ከረባት አስደረጋቸዋለች እና ሙሉ ቀን ሲነጫነጩ ነበር። መቼስ ሐሳቤ ገብቶሃል አይደል ወንድሜ? ይቅርታ። እሺ ገብቶኛል። ትንሽ ቁጡ ናት፣ ግን ደግሞ ባለተሰጡ ሴት ናት። ተመልከት፣ ይሄ ገና መጀመሪያው ነው። የቤቱን የበፊትና የአሁኑን ፎቶ ያዝና ምን ያህል ለውጥ እንዳለ ማስተያየት ትችላለህ። እውነቴን ነው፣ ትልቅ ለውጥ ነው የምታይበት። እና ወንዶቹ ከረባቱ አምሮባቸዋል። ይሁን ጓዴ ይሁን። እውነት ለአንተ ባይሆን ኖሮ ከዚህ ሴትዮ ጋር አንድ ደቂቃ አልቆይም ነበር። ለምንድን ነው ለተቀጣሪ የሚከፍለው ብዬ ሳስብ ነበር። ታውቃለህ፣ ትርፍ ገንዘብ ብትከፍል ራሱ ማንም ሰው ይቀጥራት ነበር። ማንም መጠየቅ ትችላለህ። እውነት ጥሩ ነገር ነው ያደረግኩላችሁ። ይህን ያህል የሚካበድ አይደለም። እና ጓዴ፣ አንተ ካልደበረህ አንድ ጥያቄ ነበረኝ። እሺ ጠይቀኝ። እሺ፣ እና እቺ ሴት እና ምራታችን ካልሆነች ታዲያ ማን ናት? የቅርብ ጓደኛዬ ናት። የቅርብ ጓደኛ? ሄሎ ቤልጊን፣ እንዴት ነሽ? ደህና ነኝ። አንተስ? ምን ሆነሽ ነው? ደህና አትመስይም። ብዙም አሪፍ ቀን አይደለም ብለን እንለፈው። ታንሱ ቢሮ ነው እንዴ ያለችው? ልመጣ ፈልጌ ነበር። ጓደኛዋ መጣችና በጊዜ ወጣች። ዛሬ ማታ እንደምንሄድ ቃል ገብተሻል። ላስታውስሽ ብዬ ነው። ታውቃለህ፣ ሙሉ ለሙሉ ረስቼዋለሁ። በጣም ይቅርታ አድርግልኝ። ይርዳ እባክህ። ይቅር ትለኛለህ? እሺ፣ ስለዚህ እኔና አንቺ ብቻ እንገናኛለን። ግዴታ ነው። በጣም ይቅርታ፣ ግራ አጋባሁሽ መሰለኝ። እኔም በጣም ይቅርታ። ሳላስበው በተደጋጋሚ ችግር እየፈጠርኩ ነው። ወይዘሪት ቤልጊን ከፊሊዝ እኩል መኖሬ በጣም ደስ አላላትም። ለልጅ ልጄ ስል አታስቢ፣ ቤልጊንና እኔ ተለያይተናል። በጣም ያሳዝናል። በእኔ ምክንያት አይደለም አይደል? ማለቴ ለምን እንደሆነ አልገባኝም። እኔ እኮ ምን መሰለሽ፣ ነገሮች የተፈጠሩት በአንቺ ምክንያት ብቻ አይደለም፣ የእኔም ጥፋት አይደለም። ሕይወት ራሷ እዚህ ጋር እንድንገኝ አደረገች። አሁን ካሳለፍናቸው ነገሮች ራሳችንን ለመፈወስ እየተጣጣርን ለማንም መልስ መስጠት ግዴታ የለብንም። መኖር ያለብን በራሳችን መንገድ ነው፣ ቤልጊንም ጭምር። ቤልጊንም ልክ ናት። በፍጹም አግብታ አታውቅም። የምትጠብቀው ነገር ሌላ ነው እና እኔ ደግሞ ግራ ገብቶኛል። ከምነግርሽ በላይ ደግሞ አፊፌ ደክሞኛል። በጣም ተረድቻለሁ። ማለቴ ድካምህን። አንድ አይነት ችግር አሳልፈናል።
ታውቃለህ፣ አባዬም በጣም ደንግጦ ነበር። አንተ እንደረዳኸኝ ነግሬዋለሁ። እሺ። ለእናትሽ ሳትነግሪያትም? አይ ለእናቴ ከነገርኳት እዚህ መታ ታካብዳለች። እስኪ መጀመሪያ ስኬታማ ልሁን። ጠረጴዛው እንዴት ነው ታዲያ? በጣም ቆንጆ ነው። ጠረጴዛው፣ ግድግዳውና ቤቱ በአጠቃላይ በጣም ያምራል። ለባለ ልደቱ ሰው ትንሽ ስጦታ ነገር አዘጋጅቻለሁ። የእውነት በጣም ጥሩ ነው ያደረግሽው አዝራ። ታውቃለህ፣ ለመጀመሪያ ጊዜ ልዩነት መፍጠር እችላለሁ ብዬ አሰብኩ። ማለቴ በህይወቴ ለመጀመሪያ ጊዜ ለብቻ ተጽዕኖ መፍጠር እንደምችል ተሰማኝ። አዝራ፣ አሁን ራሱ በጣም ትለያለሽ። ልዩ ሰው ነሽ። አንተም ልዩ ሰው ነህ። ያቺ ጅል ልጃችንን አመለጥካት ከድር። አሁንም ከሷ ፍቅር እንደያዘህ ነው? ሲጀመር ፍቅር ይዞ የነበር ብለሽ ነው? አላውቅም። ብቻ ለአንቺ ፍቅር እንዴት ይመስልሻል? ማለቴ አንቺ ለረጅም ጊዜ ፍቅር ይዞሽ ያውቃል? እኔም ይዞኝ አያውቅም ነበር መሰለኝ። ማለት አያውቅም ስትይ? ማለቴ ያው እኔ መቴን ከልጅነት ጀምሮ ነው የማውቀው እና ሁሌም ከሱ ጋር የነበረኝ ግንኙነት ፍቅር ይመስለኝ ነበር። ሁልጊዜ ትግል፣ ሁሌም ጥል፣ ካለሱ ስራ ለመስራት እና ከሱ ጋርም አለመግባባትን ይመስለኛል ፍቅር። ሁሌም አብሮ መሆን ይፈልጋል። ማለቴ ያው አለ አይደለ ውስጥህን ንዴት እያቃጠለ ራሱ አይኑን ስታይ ፀሐይ እንዳንጸባረቀችብህ ይሰማሃል። ወይም ደግሞ ስለሱ በማሰብ ብቻ ደስተኛ መሆን አለብህ። ከሌላ ሰው ለይቶ እንደሚያይ ማወቅ አለብህ። በመሃላችን የነበረውን ነገር እንባውን፣ ወጀቡን እንደ ፍቅር እያሰብኩ ነበር። በቃ ያ ፍቅር ይመስለኝ ነበረ ከድር። ግን ፍቅር ማለት ውስጥ ያለው ወጀብ ሲረጋጋ ነው። በቃ እንደዛ ይመስለኛል። እኔ እንጃ፣ እኔ ራሱ እርግጠኛ አይደለሁኝም። ደስ የሚል ማብራሪያ ነው። እኔ ፍቅር ይዞኝ አያውቅም መሰለኝ። ማለቴ እስከ ዛሬ ድረስ እስካሁኗ ጊዜ ድረስ በጭራሽ። ጓደኛዋም አለ። ከየት መጣችሁ ሰዎች? አልገባኝም። ይሄ ቤት ከየት መጥቶ ነው? እንኳን ደህና መጣችሁ። ሰላም ከድር። አዝራ እንኳን ደስ አለሽ። በጣም አመሰግናለሁ። ባዶ እጃችሁን የመጣችሁት? የሥራ የመጀመሪያ ቀን ላይ ባዶ እጃችሁን ትመጣላችሁ? ነግሬያችሁ ነበር አይደል? በሉዛኛው ጠረጴዛ ላይ ተቀመጡ። እዚህ አላስቀምጣችሁም። እዚህ ልደት የሚያከብር ሰው አለ። እዛ ጋር ለአንቺ ስራ ሰጥሻለሁ። በይ ቀጥሉ። አባዬ ስራ አግኝቻለሁ። አዎ ከድር ረዳኝ። እድሜ ለሱ ስራ አግኝቻለሁ። በጣም ደስ ብሎኛል። ስራ በዝቶብኝ ነበር እና ጣፋጭ መብላት እንደሌለብኝ ራሱ ረስቼዋለሁ። ኬሽኩል በለውዝ ተወጂ ነበር። ይምጣልሽ እንዴ? አሁን ጣፋጭ ለመብላት ሆዴ ቦታ የለውም። አመሰግናለሁ። ምንም አልበላሽም እኮ። ራስ መታታ ሲያስኩሽ አይደል? ብዙ ነገር እያሰብኩ ነበር፣ ግን እንደነገርኩሽ ሳላብድ የቀረሁት ያው ፈጣሪ እነዚህን ልጆች ስለሰጠኝ ብቻ ነው። እንግዲህ ፈጣሪ ነው የሚያውቀው። አፊፌ የሆነ ነገር እያሰብሽ ነው። አይንሽ ላይ ያስታውቃል፣ ግን መናገር አልቻልሽም አይደል? እውነቱን ለመናገር ማውራት የፈለግኩ ስለ ኢንጅላ ነው። በእሷ ዙሪያ ያልተመቸኝ ነገር አለ። ምንም ይሁን ምን ንገሪኝ። ለምን እንደከበደሽ አልገባኝም። እዛ ቤት ውስጥ ምንም ቢፈጠር እኔ ቅድሚያ የምሰጣት ኤንጅላ እንደሆነች ታውቂያለሽ። በይ እባክሽን ንገሪኝ፣ ምንድን ነው የተፈጠረው? እውነቱን ለመናገር
ኤርዳ ለምን እዚህ መጣን? ሻይ ጠጥተን ልንለያይ መስሎኝ ነበር። ልክ እንዳንቺ ዋሽቼሽ ነው። የምን ውሸት ነው? ደህና ነኝ ብለሽ ዋሸሽ። በጣም አመሰግናለሁ። ለእኔ እያሰብክልኝ ነው ያለኸው፣ ግን ምንም ነገር ማውራት አልፈልግም። በዛ ላይ ደግሞ የመጣሁት ስላስገደድከኝ ነው። ስለዚህ ወደ ዝግጅቱ ብትሄድ ጥሩ ነው። ይገባኛል፣ ሁሉም ነገር በጣም አጨናንቆሻል። እንግዲህ ስትጨናነቂ ደግሞ ከሁሉም ሰው ጋር ማውራት ከባድ ነው የሚሆን። አዎ እሱንስ ትክክል ነህ። ግን የመጣ ነው ለማውራት አይደለም። ኤርዳም ስሚኝ፣ የማደርገው ነገር የለኝም እና እዛ ብሄድ ኖሮ ለምን አንቺ ጋር እመጣለሁ? እሺ ብትይ ኖሮ ለአንቺ ስል እሄድ ነበር። አዎ አዎ። አሁንም ጎበዝ ነሽ እንዴ? ያው ትምህርት ቤት እያለሁ እንደነበርኩት አልሆንም። ታውቃለህ፣ ሙሉ ለሙሉ ረስቼዋለሁ። እንዳልኩህ ነው እንግዲህ አልችልም። ብዙ የመጫወት ፍላጎትም የለኝም። እንደዛ ከሆነ ግድ መጫወት አለብን። ኤርዳም አይንሽን እንደሱ አታደርጊው። ቤት ብትሆኚ ምንድን ነበር የምታደርጊው? ችግርሽ ይፈታ ነበር። እችላለሁ ካልሽ ችግር የለውም፣ እተውሻለሁ። እሺ፣ ግን አንድ ዙር ብቻ። እሺ፣ በቂ ነው። እንዲያውም የበለጠ የሚያዝናና እናድርገው። በምን እናሲዝ? አላውቅም። በምን ይሁንልህ? የተሸነፈ እራት ይጋብዛል። እሺ፣ ተስማምቻለሁ። እንዴት ነው? ቆንጆ ነው፣ እውነት በጣም ቆንጆ ነው። ጽሁፉም መብራቶቹም በጣም ያምራሉ። በጣም ያምራል አይደል? ስለዚህ ጥበበኛዋ አንቺ ብቻ አይደለሽም ኤንጅላ። በእኔ ፎቶ እንነሳ። ማለት እኛ እዛ ጋር? አዎ፣ እኔ በጣም ያምራል። እሺ ና። አስተካክለህላት ነው ወይስ እድል ነው? ምን አልከኝ? አስተካክለህላት ነው ወይስ እድል ነው? እንደ ተባባል ነው የሆነው። ስንፈልግ ይሄ ቤት ተገኘ። አዝራ እድለኛና ደስተኛ ነች። ደሞዛን የምትከፍላት አንተ ነህ? በጭራሽ መቴ፣ የምር እየሳክብኝ ነው እንዴ? አይ ምንም አይደለም ፈጣሪ ሆይ። እሺ ለኔ ተው። እንግዲህ ሀብታሞቹ ቤተሰቦቼ ስትመጡ እኔን ማዘዝ ትችላላችሁ ማለት ነው። እሺ የእውነት በጣም ቶሎ ነው የለመድሽው። ቆይ አትወስኝ፣ መጀመሪያ የታዘዘው ነገር ይምጣሽ። አንቺ ነሽ የምትታዘዥው አይደል? አዎ። እሺ በጣም ጥሩ። አዝራ ለእኔ የዶሮ ክንፍ አምጪልኝ። ለእኔ ዶሮ ታፋ አደራ። መላላጫ እንዳታምጭልኝ፣ በጣም ይደርቅብኛል። ታፋ ነገር ይሁን አደራሽን። ሽንኩርት እንዳይኖረው፣ ሽንኩርት በተከተፈበት ቢላ ራሱ እንዳይሰራሽ፣ ምንም እንዳታረጊ። የሾርባ ቅጠል እንደማልበላ ታውቂያለሽ፣ እሱም እንዳይኖረው። ቲማቲምም እንደዛው። እንዴ ቆይ አንዴ እንጂ። የመጀመሪያ ትእዛዟ እኮ ነው። ቀስ በል። ከከባዱ ትጀምራ፣ ከዛ ምንም ነገር አይከብዳትም። እንዳልኩሽ ነው። የቲማቲም ውሃ ካለው በጣም ይደብረኛል። የእውነት መብላት አልችልም። ስለዚህ ከቃሪያው ጋር ሳህኑ ጫፍ ላይ ለብቻው አድርጊልኝ። እሺ ግን ደግሞ ችግር የለውም ውሃ ይኖረዋል ብለሽ ካሰብሽ በሌላ ሳህን አምጪልኝ። እኔም የሆነ ነገር ልዘዝ። የበግ ሽንጥ አድርጊልኝ እስኪ። የሚቻል ከሆነ የበጉ ስጋ ወተት ውስጥ ረዘም ላለ ጊዜ ይዘብዘብ። በዝቅተኛ እሳት ለሰስ ብሎ እንዲበስል ነው የምፈልገው። እሺ ዋናው ነገር ደግሞ አደራ በጭራሽ ቃሪያ እንዳይገባበት። ቃሪያ እንደማልወድ ታውቂያለሽ አይደል? እኔ የሚያቃጥል ነገር እንደማልወድ ታውቂያለሽ። ታውቂያለሽ፣ እኔም አልወድም። እንዳይደረግበት። ጨው በደንብ አድርጊበት። እየበሰለ እያለ ጦስኝ ጥሩ ተደርጎ ተነስንሶ ስጋው ላይ ጣዕም ያዝ። እሺ በጣም እንዳይበዛ። ይበቃል፣ ይበቃል። እሺ ይበቃችኋል። ቆይ አንዴ ቆይ፣ ከጎኑ ቆስጣ የሚኖረው እሺ፣ እሱ እንዳለሽ ስጠኝ። ትእዛዛችሁን አሁን አመጣለሁ። መጣው። እናንተ ምን እያደረጋችሁ ነው? እንዳታስጨንቋት ብያችሁ አልነበር እንዴ? ፈጣሪ ይመስገን ምንም አላለችም። እኔም በጣም ደንግጫለሁ። አዝራ ናት አይደል? እርግጠኛ ነኝ። ይህንን ሁሉ የሰራችሁ ራሱ ናት። እውነት በጣም ቆንጆ ነው። በጣም ደስ ይላል። እውነት ሁሉም ቆንጆ ነው። ግቡ። ዛሬ ከነጋ ምንም አልለካንም። አሁን ደም ግፊትህን ማየት አለብን። ኮሽኩ እንደሚመለካት አቁም። ምንድነው ሁሌ መለካት? በፈጣሪ ስም አሁንስ በጣም ሰለቸኝ። ግን እኮ እየተናደድክ ነው። ስትናደድ ደግሞ ደም ግፊትህ ይለዋወጣል። አዎ እናድዳለሁ። አዎ በደንብ እናድዳለሁ። ለምን አልናደድም? ይህን ሰውዬ እስኪየው ምን አይነት እብድ ነው? ልክ ባንኩ በገንዘብ ተሞልቶ እንዳየ ሰው ሁሉ የኔ ገንዘብ ነው ይላል። አያቱ ምን አይነት ሰው እንደነበረ አያውቅም። ግድ የለም እኔን ጠንቅቆ አያውቀኝም ማለት ነው። ማንነቴን አሳየዋለሁ። እናሳየዋለን አቶ ዜ። ከሁሉም በላይ ምን እንደሚገርም ታውቂያለሽ? ሴትዮዋ ሁሌም እዚህ ቤት ውስጥ ያለች ሴት ናት። ቆይ ምን ማለት ነው? ማናት እሷ? ታንሱ
ታውቂያለሽ፣ ፑል እንደወድ ያደረግሽኝ አንቺ ነሽ። ኧረ በላት ቀልድ። ሁላችንንም እንድንወድ ያደረገን ሰሚ ነው። ያኔ በጣም ይታወቅ ነበር። ሁላችንም ሴቶች ሰሚ ሳይጊነርን እናደንቀው ነበር። እሱ ይለያል። እሱ ምንም ጥያቄ የለውም። እንወደው ነበር አይደል? አንቺ ግን አላማ ነበረሽ፣ ደግሞ ቆራጥ ነበርሽ። እወድ ነበር። እድሜ ላንቺ ይሄ ጨዋታ ከብዙ ጭንቀቶቼ መውጫ ሆኖኛል። እሱ ደግሞ ምን ማለት ነው? ምክንያቱም ይሄ ህይወት ነው። አንዳንዴኛ ልክ እንደነዚህ ኳሶች ነን። እዚህ እንገፈተራለን፣ ወደዛ እንገፈተራለን፣ የሚጋጩበት ቦታ እንሄዳለን እና አንዳንዴ ደግሞ ልክ እንደዛ ጥቁር ኳስ እንሆናለን። ተራችንን እየጠበቅን ጊዜ እንዳለፈብን እናስባለን። ለምሳሌ አንቺ ከትምህርት በኋላ እንዴትና መቼ ወደዚህ እንደምንመጣ ታስታውሻለሽ? እንዳልኩህ ነው እንግዲህ ህይወት እንደዚህ ናት። ሌላ ምን አማራጭ አለን ብለህ ነው? ከፈለግን ምሳሌ መሆን እንደምንችል ማስታወስ ነው ያለብን። በይ ተመለሽ። ከዚህ የተሻለ ማድረግ እንደምትችል አውቃለሁ። በይ ቀጥይ። በቃ አለቀ። ክብሬን እንዳስጠበቅኩ ነው የምወጣው። የስ እኔ አላ እድል የለሽ። የስ ጨዋታው አልቋል። እውነቴን ነው የምልህ፣ እንደዚህ ከተዝናናው በጣም ቆየው እና ዛሬ የመጣው ትክክለኛው ሰዓት ላይ ነው። በጣም አመሰግናለሁ። የምፈልገው ይህንን ነበር። ከዚህ በኋላ አታመልጭኝም ብዬ ተስፋ አድርጋለሁ። እሺ፣ ትዕዛዞቻችሁ ደርሰዋል። ይቅርታ፣ እኔ ያዘዝኩት ክንፍ ነበር። ቆስጥ የለም እንዴ? ይሄ የሾርባ ቅጠልም ሽንኩርትም አለው። ትንሽ እንኳን አጥሪም? ቢያንስ አንድ ነገር በትክክል አታመጭም እንዴ? ቆይ ሼፎቻችን የሰሩት ምግብ ነው። አይዞ አይዞ። ምን ነው ዛን ያቃጥላል? አድርገሽበታል። አሳዘነኝ። ትንሽ ቀንሽልኝ ነው። አሳዘንኩሽ? አዝራ ቤት ነው ያላችሁት? ደስ ብሎኛል። አመጣኸው? አዎ አምጥቼዋለሁ። እስኪ ስጠኝ። ምንድን ነው? ማን ነኝን የሚያንቀሳቅሰው? እኔ። ምን ነው? ምንም የሚስብ ነገር የለውም እኮ። እነዚህን ፎቶዎች ድጋሚ እንለጥፋቸዋለን። አሁን የተወሰኑ ፎቶዎች ያነሳል። አመሰግናለሁ ውዴ፣ በጣም አመሰግናለሁ። የምር አሁን 60 ዓመቴ ነው። በጣም አመሰግናለሁ። አይ ዛሬ በጣም ቆንጆ ራት ይመስለኛል። ሰዎች ሁላችሁም በጣም አመሰግናለሁ። ይህ ቤት እንደዚህ አልነበረም። በጣም ተሻሽሏል። ማለቴ ደስ ይላል። ምግባቸው ራሱ በጣም ቆንጆ ነው። ካርዱ አይሰራም። ቆይ አንዴ፣ የእኔ እንግዶች ናችሁ። እኔ ከፍላለሁ። ቆይ ድጋሚ እንሞክረው። ምን ያስቃል? በፈጣሪ የሚያስቅ ነገር አለ እንዴ? ና። እውነት እናመሰግናለን። በጣም ደስተኛ ነው ያደረጋችሁን። አይ አሁንም አይሰራም። እሺ ለኔ ቶ እኔ ሰጣለሁ። ቆይ አንዴ ባንኩ ጋር ልደውል። ቆይ አንዴ የሆነ ችግር አለ። ቆይ ወንድሜ ቆይ እባክህ ኦዛን፣ እኔ ራሴ ከፍላለሁ። ቶ ና ወንድሜ። የምትፈልጉት ነገር አለ? በሁሉም ነገር ደስተኛ ናችሁ? ሁሉም ነገር በጣም ቆንጆ ነው። እጃችሁ ይባረክ። እና
ጓደኞቼን በመስተንግዷችሁ በጣም ተደስተዋል። ፈጣሪ ባርካችሁ። በጣም ደስ ብሎኛል። አቶ ረቺፕ መልካም ልደት። እና ደግሞ ይሄ ለአንተ ያዘጋጀንልህ ስጦታ ነው። በጣም አመሰግናለሁ። እኔ ይህን አልጠበቅኩም ነበር። እውነቴን ነው የምላችሁ ሰዎች። ከጧት ጀምሮ ብቻዋን ስትሰራ የነበረው ፈጣሪ የተመሰገነ ይሁን። አዎ ፈጣሪ ይመስገን። ኦ በጣም ያምራል። የምወደው ቀለም ነው። እዩ ሰዎች፣ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። በጣም አመሰግናለሁ። አመሰግናለሁ። ቆንጆ ነው። በጣም ቆንጆ ነው ቀለሙ። በጣም ወንድሜ፣ እነዚህ ምንድን ነው የምናደርጋቸው? አላቅም። ብልጣብልጥ የሀብታም ልጅ ጓደኛዋ ትሁን ፍቅረኛው አላቅም። ግን ደግሞ በዚህ ከድር በሚባል ሰውዬ ገንዘብ እየጎረረች ነው ያለችው። አለቃ ነው ዛሬ የነገረኝ እና የእኛ ቋንቋና አለቃ ለምን ቀጠራ ብዬ ሳስብ ነበር። እንዴት? ምን እያልክ ነው? እሱ ማን ነውና ነው በዚህ ጊዜ ገንዘብ የሚሰጠው? እኔ እንጃ። እኔ ስለ ስራው ምንም አላቅም። የሚገርም ነው አይደል? በጣም እንጂ በጣም። አዎ እንካ፣ የአንድ ቀን ደሞዜ አንተ ነው። አዝራ፣ ማን ስለሆንክ ነው? ቆይ ማን ስለሆንክ ነው የኔን ደሞዝ የምትከፍለው? ማን ስለሆንክ ነው የምታዝንልኝ? ሲቀልዱብኝ አልተናደድክም? እውነት አስመሳይ ነህ። ከሁሉም በላይ ያዋረድከኝ አንተ ነህ። እኔ ደግሞ የማንንም ሰው እርዳታ አልፈልግም። አዝራ፣ ቆይ አዝራ ኦዛን ቶሎ በል ወደ ቤት ውሰደኝ። መቴ እንሂድ። ከድር ምን ተፈጥሮ ነው? አልገባኝም ወንድሜ። ምንድን ነው ያደረግከው ወንድሜ ዲያር? እውነት ለማንም ሰው ምንም አላልኩም ጓደኛ። በፈጣሪ ስም እስኪ እባክህ ተወኝ ዲያር። አሁን አይመቸኝም። አሁን አይመቸኝም። አቶ ኢዜት ይቅርታ፣ አንዴ ውጭ ትሆናለህ። አዝራ ውሃ ትፈልጊያለሽ? አንተ እርዳኝ ፈጣሪ። አሁን ምንድን ነው የማደርገው? አቶ ኢዜት ችግር አልተፈጠረም ብዬ ተስፋ አድርጋለሁ። ምን ነው? እንዴት ማለት? እኔ ፊሊዝን አዋርቻት ነበር። አዝራ አንተ ጋር ነበረች? ዱስቺ ያለው ቤትህ? ያው አዝራ እኔ ጋር መታ አይደለም። አዝራ መንገድ ላይ ድንገት መኪናዋ ተበላሸባት እና ረዳዋት። እንደዛ ነው። አዎ ተበላሽቷል። ይኸውልህ ከድር፣ በደንብ አላውቅም፣ ግን እስከማውቅ ድረስ ነገሮች እንዴት እንደሚሰሩ የምታውቅ አይነት ሰው ነህ። ማለት ያው በትንሹም ቢሆን አውቃለሁ። በዛ ላይ አንድ ሁለቴ ስትጎርር አይቻለሁ። እሺ፣ በዚህ ዙሪያ ችግር የለብኝም። አንድ ጥያቄ ልጠይቅህ። እንዴት ከባሏ ጋር ችግር ያለባትን ሴት ቤት ታስገባለህ? እንዴት እንደዛ ታደርጋለህ? አንተ ማነህ? እንዴት ለእናትና ለአባቷ ምንም ሳትናገር ቤት ቀጥ አድርገህ ታስገባለህ? ይህን ማድረግ በወንጀል እንደሚያስቀጣ አታውቅም? በወንጀል እንደሚያስቀጣ አታውቅም ወይ? ደግሞስ አንድ ጥያቄ ልጠይቅህ። አንተ ለአዝራ ምን ሆነ? ንገረኝ እስኪ። አቶ ኢዜት ጥሩ ጓደኛሞች መሆን አትችሉም? አዝራ እና እኔ ጥሩ ጓደኛሞች ሆነናል። አዝራ ደህና አልነበረች። ስማ፣ መሆን አትችሉም። ጥሩ ጓደኛሞች መሆን አትችሉም። ቤተሰብ መሆን አትችሉም። በቃ መቀራረብ አትችሉም። ገብቶሃል? አትችሉም። እንደዚህ አድርጌ ላስረዳ። አንተ ሚስትህ ከማታውቀው ወንድ ጋር ብትቀራረብና ቤቱ ብትገባ ምን ምትል ይመስልሃል? ትፈቅድላን ነበር? ንገረኝ፣ ትፈቅድላን ነበር? አዝራ ልትፋታ ነው አቶ ኢዜት፣ እና ደግሞ ደህና አልነበረችም እያልኩ ነው። ምን አገባ? ብትፋታ ምን አገባ? እናት አባት አላት፣ አለበለዚያ ደግሞ የአጎት ልጆች አሏት። ምን አስበህ ነው ከድር? ቆይ እንደዛ ነው? እሺ ገብቶኛል። እናትና አባት አላት አቶ ኢዜት፣ ግን ደግሞ ማረፍ ፈልጋ ነው እኔ ጋር የመጣችው። ከጎኗ ብቻ ነው። ምን እያልክ ነው አንተ? ቆይ ምን አባ ገባ አንተ? አይገባህም እንዴ? ልጅቷን ተዋት እያልኩ ነው። ይገባሃል ወይ? በጣም ይቅርታ። አዝራ ካልፈለገች በስተቀር በእንደዚህ አይነት ሁኔታ ውስጥ ልተዋት አልችልም። አንተ ልጅ አታሳብደኝ። ይኸውልህ የምር አታሳብደኝ። እውነት እገልሃለሁ። አንተ ማን አባት ነህ? አንተ አዝራን ስንት ቀን ነው የምታውቃት? እኔ የምልህን ነገር የማትሰማው ምን ስለሆንክ ነው አንተ? ቆይ ወይስ የማናውቀው ነገር አለ? ኤኝ አንተ አዝራን ከዚህ በኋላ ተዋት። አለቀ። ገባህ? ለዚች ልጅ ከኔ የበለጠ ታስብላታለህ ወይ? ስለዚህ ለምንድን ነው ከህይወታችን ማትወጣልን? በቃ ውጣልን። አዝራን አፈቅራታለሁ።
ተከትሎኝ አልመጣም። ይቅርታ መጠየቅ አለበት። እንደዚህ ሳዋራሽ ትናደጃለሽ፣ ግን እባክሽ ራስሽ እንደዚህ አታድርጊው። ቆይ ራሴ ምን አደረኩት እንጂ? ከሆነ ሰው ፍቅር እንደያዘሽ ራስሽን አታሳምኝ። ምክንያታዊ ሆነሽ አስቢ አዝራ። እውነት ከድርን ይህን ያህል ታፈቅረዋለሽ? ሁለታችሁ ከተለያየ ዓለም የመጣችሁ ሰዎች ናችሁ። እሺ በሆነ መንገድ ተግባባችሁ እንበልሽ፣ ይሁን። ቤተሰቦቻችሁስ? ከአቶ ዚያ ጋር ብዙ ችግር ተፈጥሮ ነበር። እሱን በደንብ ታውቂያለሽ። ወይዘሮ ዩክሴልና እናትሽን ደግሞ አስበሻቸዋል? ኤንጅላ፣ ለእናቴ በንዴት ነግሬያታለሁ። ችግር የለውም። እዚህ ነገር ላይ በጣም ጎበዝ ነሽ። ራስሽን መሸወድ በጣም ትችይበታለሽ። ግን ምን ሆነሽ ነው? ቆይ እንደዛ ካልኩ ጀምሮ ስትከታተዩ ነበር። አሁን ከድርን ወደድሽው እንዴ? ያንን ሁሉ ነገር ነግረሽኝ ቀናሽ? የኔ የሆነ ነገር በሙሉ ያምርሻል አይደል? እኔ እንደዚህ ምልሽ ላንቺ አስቤ ነው አዝራ። ስሚ፣ ለመቴ ለአመታት ስትሞችለት ነበር። ምን ነው ይልሽ? በደቂቃ ውስጥ አለቀ? ተስፋ ቆረጥሽ? ፍቅር እኮ እንደዚህ አይደለም። አንቺ ስለ ፍቅር ምን አውቀሽ ነው እኔን እያስተማርሽኝ ያለሽ? ፍቅር የሁለት ሰዎች ነው። ይሄንን አውቃለሁ። እና ይሄ አይበቃም? ምን ማለት ነው? አልገባኝም። ከድር አሁንም አንቺን የሚወደው ያለሽ ወይ የሚያደርገው ነገር ነው? እንኳን ደስ ያለሽ። ምን ተፈጠረ? ምንም። አንዴ ላያት ይብለውላት። አያቴ! ምን እየተፈጠረ ነው? አልገባኝም። የድርጅቱን ኤቲኤም ሰጥቼ ነበረ። ለምን ኤቲኤምን አዘጋብኝ? ንገረኝ። አንተ ድፍረቱ ቢኖር ኖሮ አስደብቀኝም ትነግረኝ ነበር። ገባ? ለንደን መሄድ የሚባለው ነገር ምንድን ነው? ለንደን ውስጥ ህይወት ነበረኝ እኮ። ምን ማለት ነው? ግን ቃል ገብተሃል። እዚህ የመጣው በዛ ቃል ነው አይደል እንዴ? አልተሳካም። ቃሌ መጠበቅ አልቻልኩም። ምን ማድረግ እችላለሁ? ታዲያ ለምንድን ነው ይህን ሁሉ ዓመት ስታሳድዳት የኖርካትን ሴት ድንገት ይተውካል? ለምን ድንገት ተዋት ብለህ አስባለህ አያቴ? ያው በአንድ ጊዜ አልተፈጠረም እኮ። ከጊዜ ወደ ጊዜ ሳላውቀው ይሄ ነገር ተፈጠረ። ሌላ ሴት ናት? ምን ሌላ ሴት አለች ወይ? ንገረኝ። ሴት የለችም። ሌላ ሴት ብትኖር ኖሮ አዝራ እንዲህ በቀላሉ ትተወኝ ነበረ? እኔና እሷ መስማማት አልቻልንም ነበር አያቴ። በቃ እዚህ ጋር ለማቆም ተስማማን። እዚህ ጋር የቆምኩት አንተን ስለማከብር ነው። እሺ፣ በገንዘብ ልትቆጣጠረኝ እየሞከርክ ነው። እንዲህ አታድርግ። ለንደን እሄዳለሁ። እሺ፣ አለቀ። ምን ተፈጥሮ ነው አባዬ? መቴ፣ ትሰሙኛላችሁ? ማንም እዚህ ውስጥ ጣልቃ እንዳይገባ። አንተ ደግሞ ህይወቴ ውስጥ ጣልቃ አትግባ። ተግባባን? መቴ፣ የት ልትሄድ ነው? መቴ፣ ወዴት ሄደው? የሁላችሁንም ቆሻሻ መሰብሰብ ያለብኝ እኔ ነኝ። ሕይወታችሁን ማበላሸት አቁሙ። ከዛ እኔም በጭራሽ ጣልቃ አልገባባችሁ። ይኸውልህ፣ ትሰማኛለህ መቴ? ያንን ትኬት ሰርዘው፣ አለበለዚያ ግን ቤተሰበኝ ከረገጥክ ኤቲኤምንም እርሰው። እዚህ ቤት ውስጥም ተመልሰህ አትገባም። ይሄ የመጨረሻ ውሳኔ ነው። አለቀ በቃ። አያቴ፣ ቆይ እኔ ምንም አልገባኝም። መቼ ነው አንቺና አያቴ አውርታችሁ የተስማማችሁት? ጣሊያን አላልኩም እኮ እኔ ብያለሁ እንዴ? ጣሊያን ከየት መጣ? አያትሽ እያሰበበት ነበር። እሱ ነው ያመቻቸው። በጣም ቆንጆ ትምህርት ቤት ነው። በ2 ቀን ውስጥ ትሄጃለሽ። ኤንጅላን ምን መቴ፣ ዝም አትበል፣ ንገረኝ። እየጠበቅኩ ነው። ሁሉንም ነገር ነግሬሻለሁ። ከዚህ በላይ ምን ልንገር? ንገረኝ፣ ድጋሚ ንገረኝ። መስማት እፈልጋለሁ። ኤንጅላን አፈቅራታለሁ በለኝ። ምን እያልሽ ነው? እባክሽ አትበጂ። በል ንገረኝ። ምን እያደረግሽ ነው? ተረጋጊ እንጂ። እስክትደግምልኝ ድረስ መረጋጋት አልችልም። ቀስ በይ። ልገይኝ ነው እንዴ? ኤንጅላን አፈቅራታለሁ በለኝ። እሺ፣ ኤንጅላን አፈቅራታለሁ። ፈጣሪ ሆይ፣ ኤንጅላን አፈቅራታለሁ። ተረጋጊ። ድንገት የተፈጠረ ነገር ነው። ጭራሽ ሐሳቤ ውስጥ አልነበረም። ደስ አላለሽም ውዴ? አይ ገርሞኝ ነው። በጣም ገርሞኛል። ለምን ሳትጠይቁኝ የራሳችሁን እቅድ አቀዳችሁ? ይሄ ሁሉ ችኮላ ምንድን ነው? ሰርፕራይዝ ነው ውዴ።
ሰርፕራይዝ ልናደርግሽ ፈልገን ነው። አያቴ በፈጣሪ ይሄ ምን አይነት ሰርፕራይዝ ነው? በሁለት ቀን ውስጥ ትሄጃለሽ እያልሽኝ እኮ ነው። እንዴት ነው በሁለት ቀን ውስጥ የምሄደው? አልተዘጋጀውም። ውስጤም ዕቃዬም አልተዘጋጀም። በሁለት ቀን ውስጥ ህይወትሽ ይቀየራል እያልሽኝ እኮ ነው። ይሄ ምን ማለት ነው? የኔ ውድ ከፈለግሽ አያትሽ ቤት እንሄድ እና ፊት ለፊት እናዋራው። እሺ እመጣለሁ። መጣሁ በቃ። ምንድን ነው? የሆነ ቦታ ሊልኩሽ ነው እንዴ? ምን ሆነሽ ነው? ቆይ ልትገደይ ነው የሚመስለው። ከምንም በላይ የምፈልጊው ነገር አልነበር እንዴ? ለምንድን ነው ደስ ያላለሽ? ግን ውጭ መሄድ ላንቺ በጣም ከባድ ይሆናል። ብቻዬን መሆን ይከብደኛል። ኦዛን አብሮኝም ጣቢያቸው ውጭ ሀገር ሄጄ አውቃለሁ። እኔ አብሬሽ ሆናለሁ። የአንድ አያት ልጆች ጎን ለጎን ውጭ ሀገር ደስ የሚል ይሆናል። የምን ውጭ ሀገር ነው? ውጭ ሀገር መሄድ ሰው አለ? ዚያ ውዴ፣ ምን ነው ተጨንቀሃል እንዴ? ልጅህን ስለተፋታ ብቻ መቅጣት አችልም አባዬ። ማንም ሰው በመሃል መግባት አይችልም። ይሄ የኛ ጉዳይ ነው። እሺ? አዎ፣ ማንም ሰው መሃል መግባት የለበትም። እና ደግሞ አንተም ህይወቴ ውስጥ አትግባ። በቤተሰቤ ልቀጣኝ አችልም። በዛ በር እወጣለሁ፣ ግን ደግሞ ማንንም መተው አልችልም። እሺ? አትሂድ ልጄ፣ ተው፣ ከዚህ ቤት አትውጣ። ተው እማዬ፣ አታስቢ፣ ቶሎ እንድትመጪ አደርጋለሁ። እሺ? ምን ማለት ነው? ቆይ ማን ነው የሚያስወጣት? መቴ፣ አሁንም አልገባህም ማለት ነው? ይህንን በር ተሻግረህ ከወጣ ከዚህ በኋላ ቤተሰብ ውስጥ ማንንም አታገኝም። አለቀ። አያቴ፣ እሱን አንተ መወሰን አትችልም። እሺ? እባካችሁ አትጣሉ፣ እባካችሁ አትጣሉ። እኔ በጣም እየጨነቀኝ ነው። በእኔ ምክንያት ነው። መቴ አዝራን አይወዳትም ብዬ ነው ደግሞ ነግሬሃለሁ። ጉልተን፣ ምን ብዬሽ ነበር? ዝም በያልኩሽ። እባክህ እሷ ላይ አትጩህባት። ታንሱ፣ ፋሪ ይዛችኋት ወደ ላይ ሂዱ። አይሁን አባዬ። ጉልተን፣ እባክሽ ተረጋጊ። ወደ ላይ እንውጣ። እባክሽን ተረጋጊ። እኔ ወደ ላይ እንሂድ። አንተም ተረጋጋ። እንዴት ሊሆን ይችላል? እሺ ጉልተን፣ ለምን ሁሉንም ነገር ታከብደዋለህ? አያቴ መቴ፣ ሕይወታችንን ከባድ የምታደርገው አንተ ነህ። ይሄ አይገባም እንዴ? ለምንድን ነው እንደዚህ የምታደርገኝ? ለእኔ እውነቱን ለምንድን ነው ማነግረኝ? አልገባኝም። ምን ማለት ነው? ኤኝ አይኔም በደንብ ኤኝ። እንዴት አወቅ? ሌላ የሚያውቅ ሰው አለ እንዴ? አይ ገና ማንም ሰው አላወቅም። ግን እስከ መቼ ነው ሚስጥር የምታደርገው? እኛም ለመደበቅ ብዙ አልጣርንም ነበረ። ያው ማለቴ ነገሮች ትንሽ እስኪስተካከሉ ልንጠብቅ። እስከዛ ምን ልታደርጉ ነው? እጅ ለእጅ ተያይዛችሁ ለንደን ልትሄዱ ነው? የቀረነው ትርምስ ውስጥ እንድንቀርን የፈለግከው? እንደዛ ነው ያስብከው? መቴ፣ ይኸውልህ ልጄ፣ ይኸውልህ አስበው። ይቺ ልጅ ልጇን አታለች። አሁን ውስጧ ልክ አይደለም። አስበው። ማለቴ በፊትም ደህና አልነበረችም፣ ግን በዚህ ሰዓት ይህን ማድረግ ጥሩ አይደለም ልጄ። ነግሬሃለሁ አያቴ እንጂ ላለ አዝራ እንደምትሠራ አላውቅም ነበረ። አሁን ግን አውቀሃል። የአጎቷ ልጅ እንደሆነችም አውቀሃል። አሁንም እየቀጠልክበት እኮ። አፈቅራታለሁ አያቴ፣ በጣም አፈቅራታለሁ። ምን ላድርግ? ለብቻዬ ብዙ ነገር አሳልፌያለሁ። እሱን የሚያውቀው ፈጣሪ ብቻ ነው። ለብዙ ወራት ስሞክር ነበር። ሁሉንም ነገር ሞክሬ ነበር፣ አልተሳካልኝም። አሁን ለእኔ ካለሷ ሕይወት ትርጉም የለውም። እባክህ ተረዳኝ። መቴ ስማ፣ ተረጋግቼ ለመናገር እየሞከርኩ ነው፣ ግን አታሳብደኝ እባክህን። ይሄ ከሥርዓት ውጪ ነው፣ ክህደት ነው። ይቺ ልጅ የሚስት የአጎት ልጅ ነች። እስኪ አስበው፣ የሚስት አማች ልትሆን እኮ ነው። ሊሆን አይችልም። ከፈለክ ገደለኝ፣ ግን ተዋታት በለኝ። ስማ መቴ፣ ለአዝራ ብዙ ትግሎችን አላሳለፍክም እንዴ? እኔ ለአዝራ ምን ታገያለሁ? የምን ትግል ነው? ከመጀመሪያው መጨረሻችንን የጻፍከው እኮ አንተ ነህ። ምናልባት የምንጣላው ለዛ ይሆናል። ይህ መጨረሻችን እንዳይፈጠር በመፍራት እኔ እንጃ። የአዝራ ጭንቅላት ምንም አልሆንም። ደሙ ልቧ ውስጥ እኔ የለውም፣ እሱን እርግጠኛ ነኝ። ልቧ ውስጥ ገብቼ አላውቅም ይሆናል፣ አላውቅም። እንዴት በዚህ ፍጥነት ተፈጠረ ብለህ ትጠይቀኛለህ? እውነቴን ነው፣ ፍቅር ያየሁት በእንጂላ ብቻ ነው። የተፈጠረው እንዲህ ነው እና አሁን ተው እያልኩ ነው አያቴ። እንኳን ደስ አለሽ ጣሊያን። ይገርማል። ከዛ ፖስት ካርድ ትልኪልኛለሽ። እንዴት ደስ ይላል። ከሁለት ቀን በፊት ነው የምትነግሪኝ? ገና አሁን እኮ ነው ያወቀችው አዝራ። ግን አሁን ማውቋን አልጠራጠርም። ሳታውቀው መሆን አለበት ጣሊያን የሚያስገባት አይደል? ራሷ እኮ ናት የጠየቀችው አይደል እንዴ? አዎ፣ ግን ደግሞ ስማ አዝራ ጠይቄ ነው፣ ግን ቶሎ ያደርጉታል ብዬ አላሰብኩም ነበር። እና ትምህርት ቤት ራሱ ያስገቡኛል ብዬ አላሰብኩም ነበር። ለዛ ነው አንቺ ጋር መጥቼ ምንም ያላልኩ። ሁለታችሁ አንድ ላይ መሆን እንደማትችሉ ገብቷቸው መሰለኝ እኮ። መጀመሪያ አንቺን ላኩሽ፣ እናውን ደግሞ አንቺ። ቤቱ የኔ ብቻ ነው። ተመስገን። ኦዛና ቁምባክጭ፣ በፈጣሪ ስም ይበቃል።
አዝራ ስሚኝ፣ እኔም በጣም ደንግጫለሁ። እውነት በጣም አዝኛለሁ። እኔም አልገባኝም። ለምንድን ነው የደነገጥሽው? ቆይ ለምን አዘንሽ? እድሜ ልክሽን የምትፈልጊው ነገር አይደለም እንዴ? ይሄ ልጅነት ህልምሽ አይደል እንዴ? እንጅላ ሆነልሽ፣ እውን ሆነ ወይስ ስለ ከድር ማሰብ ስላለብሽ ነው? አዝነሽ ነው? አዝራ እባክሽ አትቀባጥሪ። ዝም በል አንተ። እዚህ መሀል አትግባ። ይሄ በእኛ መሀል ነው። እናው ምን ነበር ያልሽው? የእውነት አልገባኝም። ለምንድን ነው ሁሌ ከድር ላይ ጦርነት የምታውጁ? አዝራ፣ እኔ ለአንቺ እየታገልኩ እኮ ነው። ይህንን ላስረዳሽ እየሞከርኩ ነው። አንቺ ግን አልገባሽም። ሁሌ ማውራውን አትረጅኝም። ምክንያቱም አንድም ቀን ሰምተሽኝ እንኳን አታውቂ። ኧረ ተይ እባክሽ። አሁንም እያዳመጥሽኝ አይደለም። በቃ ልሄድ ነው። ሂጂ 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 ሂጂ። ውጪ ውጪ። ዝግጅቱ ጋር ሂጂ። ጣሊያን ሂጂ። የትም ብትሄጂ ግድ አይሰጠኝም። ፈጣሪ ወይ እንደከፋሽ እኮ እረዳለሁኝ አዝራ፣ ግን በጣም እያስጨነቅሻት ነው ያለሽው። ኦዛን ምንም አላስጨነኳትም። ምንም ያደረግኩ አይደለም። መሄድ ትችላለች። ላያት አልፈልግም። ኦ ከኤንጅላ ውጭ ህይወት አለኝ። ደስ ይላል፣ ደስ ይላል። እውነት ይኸውልህ፣ እየተነፈስኩ ነው። ግልጽ ነው። እሺ እንደምትለው ሆነ እንበል። ከዛ የኤንጅላን እጅ ይዘህ ለንደን ልትሄድ ነው። ከዛ ምን ይፈጠራል? በማዕከላችሁ ያሉት እንቅፋቶች ሲጠፉ ምንድን ነው የሚፈጠረው? ማለት እንቅፋት የምትሉት ቤተሰቦቻችሁን ነው። ይሄ ሲያልፍ ምንድን ነው የሚፈጠረው ብለህ አትጠይቅም? ነገሮች እንዴት ሆኑ ብለህ አትጠይቅም? እነዚህ ሐሳቦች ጭንቅላት ውስጥ ደጋግመው አይመጡም? ለአንተ ስል ሁሉ ነገሬን እተዋለሁ የሚል ሰው በአንተ ምክንያት ሁሉ ነገሬን አጣው አይልም? ወይስ ልክ እንደ ፈረስ ዝም ብላችሁ ነው የምትሄዱት? ማለትም ወደፊት የምትነዱት? አቴ ለምን ቤተሰቦቻችንን እንተዋለን? በቃ ነገሮች ሲስተካከሉ ሁሉንም ነገር መናገር ስንችልና ሰው ሊረዳን በሚችል ሰዓት ተመልሰን እንመጣለን። መቴ እሱ ጊዜ መቼም አይመጣም፣ ሊመጣም አይችልም። ይመጣልን ብለህ ማሰብ በፍጹም የለብህም። ኤንጅላ የዛ ቤተሰብ የልጅ አይደለችም። ማንም ሰው ኤንጅላን በስርዓቱ አቅፏት አያውቅም። አቲፍ ብቻ ነው የወደዳት። ግን ታውቃለህ፣ ይሄ ነገር ከሮ የግድ በአዝራና በኤንጅላ መሃል መምረጥ ቢኖርበት ማንን ነው የሚመርጠው? ያው አዝራን ነው የሚመርጠው። እኔ እንደዛ ነው የሚመስለኝ። መቴ አስብበት። አቴ አንተ በንዴት ነው እያወራ ያለው። አዝራ አንድ ቀን ስትረጋጋ ምንድን ነው የሚፈጠረው? ቆይ መቴ አሁንም ዕጣ ፈንታን ጊዜ ላይ እየጣልከው ነው። ጊዜ ላይ አትውደቅ። ይሄ በጣም ትልቅ ክህደት ነው የኔ ልጅ። አቴ አፈቅራታለሁ አልኩ እኮ። ምን ላድርግ ልጄ? እዚህ ዓለም ላይ ሌላ የምታፈቅረው ሰው ማግኘት ከብዶ ነው እንዲህ የምትሆነው? ስማ፣ የሆነ ነገር መረዳት አለብህ። የምታደርገው ነገር የምትወደውን ሰው ከምታስበው በላይ ይጎዳል። እሱን ማወቅ አለብህ። ምክንያቱም ከቤተሰቧ ጋር ያላትን ግንኙነት ታበላሽባታለህ። ለኤንጅላ ልትሰጣት የምችለውና የምትወስድባትን ነገር ሚዛን ላይ አስቀምጥ። በደንብ አስብ ልጄ። በዚህ መንገድ መሄድ ማለት ከቤተሰብ መቆራረጥ ነው። ልጅቷ ወደ ኋላ ተመልሳ ስታይ ምን እንደምትል አስብበት። አሁን መቀጠል የምትፈልግ ከሆነ የሚፈጠረውን ነገር እያውክ ግን መቀጠል ከፈለግ ይሄ ምን አይነት ፍቅር እንደሆነ እናወራለን። ልጄን ማፍቀር አትችልም። አንተም አላልከውም፣ እኔም አልሰማሁትም። አቶ ዚያ የሆነ ቦታ ወስዶ ይቀብራል። ከዛ ማንም ሰው ያገኘህ። አቶ ኢዜት ይህን ነገር ስናገር ምን እንደሚመስልብኝ አላውቅም፣ ግን ልታስፈራራኝ አትችልም። እና እኔን መቅበር ያን ያህል ቀላል አይደለም ይመስለኛል። አንተም ትገምተዋለህ። ከእኔ ጋር እየተመላለስክ ነው? እያስፈራራኝ ነው? አቶ ኢዜት ይህን ወሬ ማውራታችንን ሁለታችን የምንርሰው አዝራላ ለማስከፋት ስንል ብቻ። እሷን የሚያስከፋት ነገር ማድረግ አልፈልግም። ደህና አምላኬ ሆይ አዝራ ተሸፍነሽ ምን እያደረግሽ ነው ያለሽው? ተወኝ፣ በቃ ተወኝ፣ ሂድልኝ፣ ሂድ ከዚህ በቃ ሂድ። ብዙ ጊዜ ውጭ ሀገር ሄጄ ያውቃለሁ፣ ግን ማንም ሰው ለእኔ የአልጋ ቁራኛ ሆኖልኝ እኮ አያውቅም። አይደል እንዴ? እስኪ ንገርኝ አዝራ፣ እኔን አትወጂኝም እንዴ? ቆይ ኦዛን ውጣ ከዚህ ውጣልኝ። እውነት እያባረርሽ ነው ያለሽው? ጓደኛዬው ነው። በስተ መጨረሻ እየደወለ አዝራ፣ ማውራት እንችላለን? አንችልም። አዝራ፣ በር ላይ ነኝ። እባክሽን ለ2 ደቂቃ እናውራ። ዝም ብለን የመጣኸው? በሩ ላይ ነው እንዴ? አዎ ነው። እናት ከፍችለትም? በጭራሽ አልከፍትለትም። በጭራሽ ከፍቼ ምንድን ነው የምናወራው? አታካብጅ በፈጣሪ ስም። ኦዛን ተው፣ እንዳትከፍተው። ምን ታደርጊዋለሽ? እብዶሽ ማል ነው ያለሁት።
ውዴ በቅርቡ አልጠየቅሽኝም። ለምን? ጠይቄሻለሁ አያቴ፣ ጠይቄሻለሁ። ውሳኔ ከመወሰኔ በፊት መጀመሪያ ጠይቄሻለሁ። ታዲያ ለምንድን ነው አንቺ ውሳኔ ከመወሰንሽ በፊት እኔን ያልጠየቅሽኝ? ውዴ ለፋሽን ትምህርት ጣሊያን የተሻለ አይደለችም? ለንደንን ለምን መረጥሽ? አያቴ አዎ፣ ግን ለንደን ለእንግሊዝኛ ይሻላል ብዬ ነው። ለንደን መሄድ እፈልጋለሁ። በቃ አለቀ። እዛ ነው የምፈልገው። አሁን ምን እንደማደርግ አላውቅም። ማለቴ የማትፈልጊው ከሆነ ማስተላለፍ እንችላለን። አታስቢ። ምናልባት የተመዘገብሽውን መሰረዝ ከቻልን እንሞክራለን። አሁንም ምንድን ነው የምታስቢው ኤንጅላ? ምንም አልገባኝም። እዚህ ሁሉ ስቃይ ውስጥ አያትሽ ለአንቺ ትልቅ ነገር አዘጋጅቶልሻል። እውነት ግን እምቢ እያልሽ ነው? እና ደግሞ አንተ ለሰው አማራጭ እየሰጠህ ነው። የሰማሁት ትክክል ነው አይደል አባዬ? እውነትም በጣም ተሻሽለሃል አባዬ። አንቺም እዚህ ችግር ልትፈጥሪ ነው? አቲፍ ምንም አላለችም እና ደግሞ አልተሳሳተችም። ስለዚህ ይቺ ልጅ ከዚህ ቤት ከወጣች ሁሉም ችግር መፍትሄ ያገኛል። ፊሊዝ አቲፍ እባክህ፣ ፊሊዝ የጠየቀችው ጥያቄ እኔም መጠየቅ የምፈልገውን ጥያቄ ነው። እኔ ምንም አይነት ጠበቃ አያስፈልገኝም እባክሽ። አንቺ ጠበቃ አይደለሽም። ለመጨረሻ ጊዜ ነው የማስጠነቅቅሽ። እያት ለዚህች ነው የምትከራከሪላት? መረገም እኮ ነው ውዴ። ለምን? በቋንቋ ምክንያት ከሆነ እዛም የቋንቋ ትምህርት ቤቶች ይኖራሉ። በዚህ ጊዜ እንግሊዝኛ ሁሉም ቦታ ላይ አለ። ምናልባት አንድ ተጨማሪ ቋንቋ ትማሪ ይሆናል። ውዴ እዛ የምትፈልጊውን ያህል ትምህርት መማር ትችያለሽ። ብዙ ችግሮች አስተካክለሻል እና ይሄ ላንቺ ሊከብድሽ ነው? እያወራችሁ ያላችሁት በጣም ቁም ነገር ነው። እየደጋገምኩ ስላቋረጥኳችሁ ይቅርታ። ብልግና እንደሆነ አውቃለሁ፣ ግን አቋረጥሻለሁ። ይሄ የመጨረሻዬ ነው። ማለቴ ከአዝራ ጋር ለመገናኘት አልቻልኩም እና ባካችሁ ምን እያደረገች እንደሆነ የሚያውቅ ሰው አለ? አይ ልጄ፣ በፍጹም ማናችንም ከዚህ በኋላ ስለ አዝራ አናስብ። በጣም ግልጽ ነው። ብታስብ ኖሮ እንደዚህ ተራ ወሬ በማውራት ፋንታ ልጅህን ትፈልግ ነበር። በጣም እንደምታስብላት ግልጽ ነው። ተፋታለች፣ ያለችበት አይታወቅም። አንተ ግን እዚህ ከሁለቱም ጋር ተቀምጠህ የምታወራው ቁም ነገር አለ አይደል እንዴ? እኔም ከዚህ በኋላ እዚህ ቤት ከማን ጋር እንደማወራ ምንም ነገር አላውቅም።